ደግሞኛ በአምላክን ደግሞ ስንት ብለን የምናምነው? በአምላክን ደረጃ ስንት ብዬ ነው እኔ የማምነው? አምላክነት አንድ ነው። የፀሐይም የጨረቃም የምናምንም አምላክ በለው አምላክነት አንድ ነው። ሌላ አምላክነት የለም። በጣም ጥሩ አይደል ነው። ሰምተኝ ከሆነ እኔ የማምነው ሶስት አምላክ ብዬ ነው አንድ አምላክ ብዬ ነው የማምነው? አማልክት ነው የምታምነው አንተ? ሳለለ ብያለሁ እንደዛ። አሁን ብለኸኛል። አሁን ከደቂቃዎች በፊት ብለኸኛል። ኧረ በስመ አብ አየሁ። ግን እኔ ምንድን ነው ያልኩት ቅድም? አማልክት የአካል ብዜት ነው አላልከኝም? አሁን ጎንደሬው እኔ እኮ እሺ ብለኸኛል አላልከኝም? አማልክት የአካል ብዜት ነው ብለኸኛል ወይስ አላልከኝም? በአካል እኮ ሶስት ነው ብያለሁ እኮ እኔ እኮ በአካል ሶስት ነው። አማልክት የሚለው መጠሪያ የአካል ብዜት ነው ወይስ አይደለም? እንደ አዲስ ልጠይቅህ። በጣም ጥሩ። ለኔ እኮ ብለህ አማልክት የሚለው ለአካል ተሰጠው ይሆናል አልኩ። ለሌላ ለምን ተሰጠዋል? አማልክት የሚለውን የብዜት ቃል ከአካል ውጪ ለምን ተሰጠዋል? እስኪ ይሄን በቃ መልስልኝ። ችግር የለውም። አማልክት የሚለውን ቃል ከአካል ውጪ ብዜቱን ለምን ተሰጠዋል? አልሰጠውም። ሌላ ለማንም አይሰጥም እዛ በኋላ። ስለዚህ አንተ ደግሞ በአካል ሶስት የሆነ አምላክ ነው የምታመልከው። ስለዚህ አማልክት ነው የምታመልከው። በአካል ሶስት ብያለሁ። ስለዚህ አማልክት ናቸው። በአማልክትነት ማን ነው? በፈጣሪነት በገዥነት ግን በባህሪ ግን አንድ ናቸው ብዬ አምናለሁ እኮ። በባህሪ አንድ የሆኑ አንድ ኤሰንስ ያላቸው 3% የሆኑ አማልክትን ታመልካለህ። አማልክት የአካል ብዜት ነው ከመሰረቱ። አማልክት ከአካል ውጪ ምንም ብዜት አይደለም ሌላ። ስለዚህ አማልክት ነው የምታመልከው ጎንደሬው። እኔ እኮ ግራ ገባኝ። እኔ እንዴት አድርጌ ላስረዳ ወዳጅ? የለማ ምን ብለህ ታስረዳኛለህ? ሰምተኝ ከሆነ ነው እኔ ማመልከው አልኩ። አሁን አብ አምላክ እንላለን አይደለ? በአምላክነት አንድ ሶስት አካል ያላቸው በአምላክነት አንድ የሆኑ ሶስት አማልክቶች። አማርኛው እኮ እንደዛ ነው ባይዘ። እንደዛ በለው ችግር የለውም። ስለዚህ ሶስት አማልክት ነው የምታመልከው በለው ችግር የለውም። በለው አይደለም ሶስት አማልክት ነው የምታመልከው ወይስ አይደለም? ከአካል ውጭ አማልክት የሚባል ነገር የለም እንዴ? ምን ሆነ ነው ጎንደሬው? አሁን ቋንቋ ላይ ማስተኛ ነበር በአካል ደረጃ ዋልኩ። በቃ ስለዚህ በቃ ከዚህ በኋላ መጣችሁ አንድ አምላክ ነው ማመልከው እንዳትሉ። በቃ አማልክት ነው እናንተ ያመለካችሁ ያላችሁት። እሺ በቃ ምን እሺ ትለኛለህ? እኔ ጨርሻለሁ። ምን እሺ ትለኛለህ? በቃ ከጨረስክ ያ በቃ እኔ በአካል ደረጃ ከሆነ ሶስት ይባላሉ። በአምላክን ደረጃ ከሆነ አንድ አምላክ ብለን እናምናለን። የአካል ብዜት ምንድነው የሚባለው? አንድ ማለት የመለኮት ባህሪ ያለው በአካል የተባዛ ነገር ምን ተብሎ ነው የሚጠራ? የመለኮት ባህሪ ያለው ማለት መለኮታዊ ባህሪ ያለው በገዥነት በአምላክነት በስልጣን አንድ የሆነ ምንም አላወሳሰብኩም። በቃ አሁን ጨረስን ነገር። ስለዚህ በቃ እኔ እኮ ጨርሰናል አልኩ። አንተ መለሰ ወደ ሌላ ፈቀቃተ በአካል ሶስት የሆነ በአካል አማልክት በቃ አንዴ ልመልስልህ። አማልክት ለምትጠራው በምንድን ነው ለምትጠራው ከሆነ በአካል ሶስት ስለሆነ እላለሁ። በአምላክነት ደረጃ ከሆነ አምላክ የሚለውና አምላክነት በጣም ልዩነት አላቸው። ተረድተኝ ከሆነ በአምላክነት ባህሪ ነው ያወራ ያለው። ስለምንነት ነው አምላክነት ስትል ስለምንነት ነው። አምላክ ስትል ደግሞ ስለ ፐርሰን ነው የምታወራው። አሁን በቃ ጨረስን እኮ በቃ አልኩ። አሁን አንተ አማልክት ነው ወይ ካልከኝ በአካል ደረጃ ከሆነ ያ እላለሁ። ከአካል ውጪ አማልክት የሚለው የብዜት ቆይ ከአካል ውጪ አማልክት የሚለው ብዜት የሚያገለግልበት ሌላ ነገር አለ? የለም አልኩ። ከሌለ በአካል ደረጃ ለምንድን ነው የምትለኝ? በአካል ደረጃ ማለት ለምንድን ነው የሚጠበቅብህ? የለም እኮ ሌላ እኮ መገለጫ የለም። እኔ አስረግጬ እናገራለሁ። አንድ ሌሎች ሰዎቹ ከሌላ አንግል እንዳይረዱት በአካል ደረጃ ከሆነ ከምን አንግል እስኪ ንገረኝ። ከምን አንግል እንዳይረዱ? እኔ እኮ ግርም ነኝ። ከምን አንግል እንዳይረዱ? እኔ ምን አውቃለሁ? እኔና አንተ እኮ በቃ የሌለ ነገር ከሌላ አንግል ትለኛለህ እንዴ? ደግሞ